እሺ ተመልካቾቻችን እንደምን ዋላችሁ እንደምን ሰነበታችሁ ዛሬ በሸረሪን አካባቢ የነበረው ውጊያ አስመልክቶ የተወሰኑ መረጃዎች አፕዴት ልንሰጣችሁ ነው የመጣነው ያው እንደምታውቁት አብይ አህመድ ባለፈው አማራ ኮሙኒኬሽን ሚዲያ ጋር ቀርቦ ብዙ ነገር ተዘረክርኳል በማግስቱ ነው የጦርነት የተነሳው በ25 ዛሬ 27 ነው ስለዚህ ያው የአብይ ተጋሩ እነ ጻድቃን እነ ጌታቸው እነ ማነው ዶክተር አብርሃም በላይ ሲዝረክረኩ ነበር ያው ጦርነት እንደሚጀምር በወር እንገባለን እንደዚህ እናረጋለን ሲሉ ነበር አሜሪካን ሀገር ሄዶ አንዳንዶቹ ብልጽግና ያሸንፋል ብልጽግና ቅዱስ ነው ሲሉ ሰምተናቸዋል እንደዛ እየተናገሩ ነበር ሚል አንዳንድ መረጃዎችም ከአሜሪካ ግን ማንንም ይዝረክረክ ማንንም የሚያመጣው ለውጥ የለም ግን የሁሉ መዝረክረክ ጦርነቱን ለመጀመር እንደነበር ያስታውቃል ያው ጠቅላይ ሚኒስትሩ አሚኮ ጋር መግለጫ ከሰጠ በማግስቱ ሸረሪና ግንባር አካባቢ ጦርነቱ ተከፍቷል አሁን ይሄ በሸረሪና ያለው አርሚ የሚመራው በሌፍተናንት ጀነራል ብርሃኑ በቀለ የሚመራ ነው የነበረው ይሄን ሲያደርጉ የሆነ ነገር እንደሚፈጥሩ እርግጠኛ ሆነው ነው የጀመሩት አንደኛ ምን አስበው ነው በጽምዶ መካከል የነበረውን ይሄ መተሳሰር ለምሳሌ ጽምዶ በየት ግንባር አብይን ለመቅበር እንደሚጀመር ውጊያው ተነጋግሮ ሊሆን ይችላል ስለዚህ እነሱ ባልተነጋገሩት ግንባር በመፍጠር እንዴት ባልተነጋገርነው ግንባር ውጊያ ይቀጥላል ብሎ በጽምዶ መካከል ያለውን መተሳሰር ለማላላት ያሰበ ይመስላል በሌላ በኩል ደግሞ ሸረሪና ያው አርሚ 7 ማለት ራስ ምታት አይደል አርሚ 7 ሲነሳ ብልጽግናዎች ሸርቴቴ ነው የሚመጣቸው ገብቷችኋል ስለዚህ ለምንድን ነው ሸርቴቴ የሚመጣቸው ካላችሁ አንድ ቪዲዮ ላሳያችሁ አሁን ያያችሁት ቪዲዮ በ2013 አድዕሽር ብልጽግና ትግራይ ውስጥ በገባ በ8ኛው ወር አፈር ድሜ አብለተን ይራቅ ነው ይሁሉ እንትና ባጫ ታቁታላችሁ ያስክስተኛ ቀለኛው ባጫ እሱ የቀለደበት የኃይለ ገብረስላሴ ምንድነው የሩጫ ምናምን ያለ የቀለደበት ምርኮኛ በዝልክ የነዳ ያኔ ብቻው ያለ የትግራይ ህዝብ ከትግራይ ህዝብ ጋር ከፈጣሪ ውጭ ማንንም ባልነበረበት ሰዓት የኤርትራ ሰራዊትም እኛ ላይ በዘመተበት ሰዓት የአማራ ልዩ ኃይልም ፋኖም እኛ ጋር በዘመተበት ሰዓት ሁሉም ክልሎች እኛ ጋር በዘመቱበት ሰዓት የሶማሌ ሰራዊት እኛ ጋር በዘመተበት ሰዓት የማረክነው የነዳነው ሰራዊት ነው ከትግራይ ሰራዊት ጋር ልትሳፈጥ ስታስብ ብልጽግና ይሄ አሁን ያሳየውን ቪዲዮ ገርብ ግድ የለህም 2-3 ጊዜ እንድታስብ ይረዳል እነ ሾርት ሚሞሪ ይሄን ረስተውት ያኔ 31 ሆነው መጥተው እንዴት እንዳዝረከረክናቸው እያወቁ ዛሬ አንድ ሆነው ሲፎክሩ ማየት አሳፋሪ ነው ቅድም ያልኳችሁ ነው ደንቆሮ ሲደፍር ብዙም ላይ ያስደነግጥ ይችላል እርግጠኛ ሆኖ ሲናገር ግን አገር ያፈርሳል ደንቆሮ እርግጠኛ ሲሆን በጣም መከራ ነው ከዛ እርግጠኛ ሆኖ በሸረሪና ነው በአርሚ 7 ላይ ቶክስ ጀመሩ እንግዲህ አስቡ መድፎቻቸውን ሲተክሉ እንቅስቃሴያቸው በሙሉ አርሚ 7 መረጃ ነበረው በእነሱ ቤት አልታወቅንም ብሎ ነው አያችሁ ከዛ በምዕራብ ትግራይ ውጊያው በደንብ አቀጣጥሎ ድንገት ተስፋ ካገኘ ይሄው ወልቃይት ጸገዴን አሸንፌ ለእናንተ ለሰጥኩ ነው ይሰራ ያለ ብሎ ሊያወራና ድንገት የፋኖ ታጋዮች ወደሱ ሽፍት ሊያደርጉ ይሆን ይሄን እድል ለማየት ነው ከዛ እግረ መንገዱ እንደገና ለዓለም አቀፉ ማህበረሰብ
ሱዳንን ነክቶ ኤርትራን ነክቶ ሽማግሌ ቶሎ እንዲመጣና ተውተው እንዲባል ማለት ነው። ይሄ ሁሉ አስቦ ነው የከፈተው። በጣም የሚገርማችሁ 30 የሚዲያ ባለሙያዎች እንትን ገብተዋል ሑመራ። እሱ ኢንተርቪው ያደረገ በአማራ ኮሙኒኬሽን እነሱ አልጋ ተይዞላቸው ሑመራ ነው ያሉት። ምን ላደርጉ ላይቭ ጦርነቱን በቃ ድል አድርገናል ተብሎ እያንዳንዷ ጋዜጠኛ ወጥታ በቃ ልትንጫጫ ማለት ነው። የሚገርመው ግን ጌታቸው ረዳ የጻፈውን ይዩት። ማነው ዶክተር አብርሃም በላይ ማንም አይነካንም እንዝረቅ ጥንቅቅ አድርገህ ታውቀናለህ። ባናታችሁ ይተክላችኋል። ቲዲኤፍ አርሚ ሰባ ባናትህ እናንተ በህዝባችሁ ላይ ወንጀል የፈጸማችሁ ነውረኞች ባናትህ ትተከላታለህ። ማንም የሚቆም ያለ እንዳይመስልህ። ሐራ መሬቱን የትም ሁን ትናንት እናቴን የደፈረና በወንድን የተደፈረችውን አባ ታዳንቃለህ፣ እንቀጠቅጣለን፣ እንደ ኩርድ እንበትናለን እያለኛለ ወራዳ ስርዓት እሱ ጋር ሆነ የምትዝረከረክ ሁልህም ባናትህን ተክላለን። እኛ ለህልውናችን ነው፣ እናንተ ለከርሳችሁ ነው። እነዛ 30 ሚዲያ ሰዎች እዛ ሄደው ሲያዩት አልተቻለም። በጣም የሚያሳፍረው አንተ ሌሊት ጀምረህ በንጋታው ድል አደረግን አቃጠል ነው ትላለህ። ስለ ጦርነት ማጣክ ደንቆሮ ሁላ አዲስ አበባ ተወትፈ ምን ታውቃለህ ስለ ጦርነት? እስኪ ንገረኝ። አትሊስት ጦርነት እኮ ጀምረህ ውጊያ 2 ቀን 1 ቀን ተኩል 3 ቀን ቆይተህ ነው ዜና የምናገረው የሆነ ለውጥ የምታየው። ገና መድፎቹ በተተኮሱ በደቂቃ ውስጥ ተቃጠለ ትላለህ። አናት ይቃጠል። ምን እየተከፈለ ነው? ይሄ ተከፍሎት የሚቃጠል ጭንቅላትን ነገ አትጠራጠር፣ አንተ ጋር መጥተን አሳምረን ባናትን ተክራለን። የሆነው ግን ሌላ ነው። እንደምታውቁት የትግራይ ሰራዊት 2013 እንዴት እንደነዳቸው አሳይቻለሁ። ምዕራብ ትግራይ ላይ በዛ ልክ ነው የነዳቸው። ቲዲኤፍ ኢዝ ብራንድ ኪንግ። ዓላማ አለው፣ ምክንያት አለው። ገባ? በማንም አዝማሪ ተገፍቶ የመጣ እንዳይመስልህ። እናቱ ተደፍራበት ነው። መሬቱን ለማስመለስ ነው። ህልውናውን ለማረጋገጥ ነው። ማንም ከርሳም አዝማሪ ከትግራይ ሄደ ስትዝረከረኩለት አድራታለህ። የሚሰማ ሰው የለም። አንተንም ባናት ይደፋል። ገና ቲዲኤፍ ታውቀዋለህ። ዛሬ ብቻው አይደለም፣ ለመጀመሪያ ጊዜ የብልጽግና ሰራዊት በድሮን አናቱን የፈረሰው አንተ ብቻ ድሮን ያለ መስሎ ነበር አይደል? አንተ ዝርክርክ። የብልጽግና ሰራዊት ባናቱ የሑመራ ሆስፒታል ደውሉና ጠይቁ። የደመቀ ዞን ሚሊሻዎች ምን እያሉ እያለቀሱ እንደሆነ ጠይቋቸው ደውላቸው። ኧረ እንደው እናቴ ምን አባቴ አድርጌ ነው ምን አቅለብልቦኝ ነው እዚህ ሰራዊት ላይ የገባሁት? እየተዝረከረከ ነው። እነዛ ቁስላቸው በጣም ከፍተኛ ሆነ ወደ ጎንደር ሆስፒታል እየሄዱ ነው። ዳንሻ አካባቢ ማለት እንደዛ ጠይቋቸው። የብልጽግና ሰራዊት ሬሳውን መሰብሰብ አልቻለም። ሬሳ እናሳያችሁም ስለማይፈቀድ። ምርኮኞቹ ግን እንደ በግ ነድቷቸዋል። ሰኔ 21 2013 ያያችሁት የተዝለገረገ የምርኮኛ ብዛት በሱ ልክም ባይሆን አሰልፏቸዋል። ቲዲኤፍ ያ ዓላማ ጽናት ያለው ያ ምርጥ ሰራዊት ያ ከአቋሙ ንቅንቅናል። ማንም አዝማሪ በኤአይ የተዝረከረከችው ላ ብታድር ንቅንቅ የማይ ገና አዲስ አበባ ድረስ መጥቶ 32 ጥርሰን ያረግፍልሃል። አትጠራጠር። ይሄ የሚዝረከረክ ምላስን ከ30 ይተለትልልሃል። ሳታይ የተዝረከረክ እዛ ተወትፈ ያለ ኢትዮጵያ ቲቪ ላይ በጣም ያሳፍረው። ፋናም ኢቲቪም ሳይለፈልፉ አብይ እንኳን ሳይናገር እነጌታቸው ሲዝረከረኩ ተሰማለ። ትናንትና የትግራይ ሰራዊትን ሲሳደብ የነበረ የሰራዊት አመራሮችን ሲሰድብ የነበረ የአብይን አህመድ የጄኖሳይድ ወንጀል ሲያጥብ የነበረ ሰምታችሁታል። አብይ አህመድ አሜኮ ጋር ቁጭ ብሎ የትግራይ ህዝብ የአማራ ህዝብ ጠላት ነው ብሎ እየተናገረ ጌታቸው ረዳ ደግ አደረገ እያለ እኮ ነው። አዎ ልክ ነው። የአማራና የትግራይ ህዝብ
ጠላት ነው እርስ በራስህ ተባላ አብይን አትምታው አቤት መዋረድ አቤት መውረድ የትግራይ ሰራዊት አመራሮች እዛው ናችሁ የምትዝረከረኩትን ጨፍልቀው እንዳዲስ ሊሰሯችሁ ይችላሉ ማንም ጨፍልቆ እንዳዲስ ይሰራል ስለዚህ አብይ አህመድ አማራ ክልል አሜኮ ጋር ሄዶ ያወራቸው ወሬዎች ሰምታችኋል በአማራና በትግራይ ህዝብ መካከል እሳት ለመለኮስ ይሄን ሰውዬ አኑርልኝ እያለ የሚጸልይ ጌታቸው ረዳ ይሄን ሰውዬ ለምን ትነኩብኛላችሁ የሚል ጌታቸው ረዳ ከማየት መሞት ይሻላል እንዴ እናትህን ለደፈረልህንስ አትግደሉት እኔ እናቴን የገደለብኝ እደፋዋለሁ አንተ እንደፈለክ ልትጎነበስ ትችላለህ እኛ እንጎነበስም ቁጥር 1 ጠላታችን አለ ቁጥር 1 የአብይ አህመድን ጄኖሳይድ ጠራርገህ ያጠፋ አታፍርም አሁን ስለ ትግራይ ህዝብ አስበህ ስታወራ እነ ዳንኤልም ክብረት ተክተህ አንተና አብርሃም በላይ ስትዝረከረኩ አብርሃም በላይ ከመጀመሪያው የመጀመሪያው በዓለም የበከተ ህዝቡን ራሱ የመከላከያ ሚኒስትር ሆኖ የራሱን ህዝብ ያስገደለ በራሱ ህዝብ ላይ ጄኖሳይድ የፈጸመ ገልቱ ዶክተር ቢኖር በዓለም ዶክተር አብርሃም በላይ ብቻ ማንም ሊኖራች በራሱ እናት ላይ ጄኖሳይድ የፈጸመ እስኪ ፈልጋችሁ በዓለም አምጥሉኝ እነዚህ ዝርክርኮች ናቸው ያማራና የትግራይ ህዝብ አባልቼ ካላጋደልኩ መኖር አልችልም እሚልን ብልጽግናን አታጥፉብን እያሉ የሚጸልዩ ማን ሊሰማ የትግራይ ህዝብ የትግራይ ወጣት የትግራይ እናት ቁጥር 1 ጠላቶች እናንተ ናችሁ አብይማ ከመጀመሪያው ጠላታችን ነው ገዳያችን ነው ለሁለተኛ ጊዜ እናንተ እየገደላችሁ ነው የሚያሳፍረው ደግሞ አይናችሁን በጨዋታችሁ ትንሽ አታፍሩም ትንሽ ነገስ ብላችሁ ከማን ጋር ልትኖር ነገ እንዴት ብለው ነው የትግራይን ህዝብ ፊት የምታየው እንዴት ብለው ነው የአማራን ህዝብ ፊት የምታየው የአማራና የትግራይ ህዝብ ይጣፋል የሚል ሰው ኦሮማራ መጀመሪያ እንዳደረግነው አብረን ተጣምረን የትግራይን ህዝብ ካላጠፋን የአማራ ህዝብ አላጠፋም ስላለ ካንተ እኮ ዘመነ ካሴ እኮ ተሻለ ለትግራይ ህዝብ ከእናንተ እኮ ተፈራማሞ ተሻለ ለትግራይ ህዝብ እንዴ ከእናንተ እኮ አስረስ ማረኮ ተሻለ ለትግራይ ህዝብ እንዴ ይሄ ሁሉ ተዘረክርካችሁ ግን ምንም የምታመጡት ነገር የለም አትልፉ ከብልጽግናው ጋር ባናታችሁን ተክላችኋለን ለትግራይ ህዝብ እስካሰባችሁ ድረስ ብቻ ተከበራላችሁ ይህች እናቴ ለሁለተኛ ጊዜ እንድታለቅስና እንድትሞት በገዳዋ በኩል ትናንት ጄኖሳይድ የፈጸመባትን ትናንት የደፈራትን እምጠራ አካል ግን ቁጥር 1 የትግራይ እናት ጠላት ነው የትግራይ ህዝብ ጠላት ነው አትዝረክረክ ማንም አይሰማም ከዳንኤል ክብረት በላይ በታች ወርዳችሁ አትዝረክረኩ ሰው በዚህ ልክ ይዝረከረካል እንዴ የዩናይትድ አረብ ኤሚሬትስ የወክልና ጦርነት የሚያደርግን ሰው ደግፋችሁ የኢትዮጵያን ህዝብ መከራና ስቃይ እንዲራዘም ማፈሪያዎች ናቸው የትግራይ ሰራዊት ባይዘው የሚገርም ተአምር ነው ያስመዘገበው ለምሳሌ ዝም ብዬ አንድ ነገር ልንገራችሁ ወደ 371 የሚሆኑ ምርኮኞች ማርኳል ከነዛ ውስጥ 266 የብልጽግና ወታደሮች ናቸው 7 ፖሊሶች አሉት 37 የሚሆኑ ሚኒሻዎች አሉ ወደ 61 የተከዘ ዘብ ታጣቂዎች ናቸው ጠቅላላ 371 ሰራዊት ማርኳል ከዛ የቆሰሉ ሙት የሚያሳዝነው በጣም ዘግናኝ ነበር ምክንያቱም የትግራይ ሰራዊት ይሄ የብልጽግና ሰራዊት ከፋኖ ጋር ሲገጥም በከባድ መሳሪያ ምላሽ ተሰጥቶት አያውቅም በድሮን ምላሽ ተሰጥቶት አያውቅም የትግራይ ሰራዊት ግን መድፍ አለው ዙ23 አለው ከባድ መሳሪያ አለው በከባድ መሳሪያና በድሮን
አናታቸውን ሲያዞሩ ብትንትናቸውን ይወጡት ብትንትናቸው አዲስ አበባውን የምትዝረከረክ ቀጣፊ አፈን ያዝ ብትንትን ነው ይወጣው ያው ብልጽግና እነዚያ ያስቀመጣቸው 30 ሚዲያ ሰዎች እዛው አሁንም ድረስ እንት ሁመራ ነው ያሉት መውጣት አልቻሉ በሁመራና ከሁመራ ጎንደር 10,000 ብር ነው የትራንስፖርት ይገባው ጫወታው ተቀይሯል ሰው እየሸሸ ነው የብልጽግና ሰራዊት የተቆጣጠራት ስንዝር መሬት የለችም ያሸነፈው ነገርም የለም አናቱን የፈረሰው ነግራለሁ ሬሳውን እንኳን ማንሳት አልቻለም 2013 ቅድማ ሳይቻለሁ አይደል ወልዲያ አካባቢ በጋሸና የመጣው 83,000 ሰራዊት በሰዓታት ውስጥ ዱቄት ያረግንበት ታሪክ አለ ሄድና ገርበው አንተ ይሞትክ በብርሃኑ በዛ ምርኮኛ ብርሃኑ ጁላ ሰራዊት የምትመካ ከትግራይ ሄድክ ገረድ ቆመና አስብ እንዴት ሰው በምርኮኛ በብርሃኑ ጁላ አንዳንዶቹ ፊልድ ማርሻል ሆኖ መጥተው ያወራሉ የሁመራ ሆስፒታል በቁስለኛ ተጥለቅልቋል ከፍተኛ ሁኔታ ላይ ያሉ ወደ ጎንደር ሄደዋል ከዛ የሞተ 943 ወታደር ሞቷል 943 ከነዚህ ውስጥ 132ቱ የተከዘ ዘብ ናቸው 213 ከጎንደር የመጡ ምንሾች ናቸው 9 የፖሊስ አባላት አሉ የተቃጠሉ 2 አምቡላንስ ተቃጥሏል 3 ኦራል ተቃጥሏል 1 ዙ 23 ተቃጥሏል 3 መድፍ የሚጎትቱ ተሳቢዎች ተቃጥለዋል ከዛ መድፍ ጎታች ትራክተሮች ተቃጥለዋል የተማረኩ 1 አምቡላንስ ተማርኳል የውሃ ቦጤ ተማርኳል ዙ 23 1 ተማርኳል ድሽቃ 2 ተማርኳል ዶሽቃ የተገጠመላቸው ፓትሮሎች ማለት 2 ተተኳሽ የጫነ መኪና 1 ኦራል ነው መድፍ የሚጎትቱ ሾልቶ 2 ሞርታር 1 ዶሽቃ 180 ሚሊ ሜትር የሚባል 3 ብሬን 13 ክላሽ 109 ሬዲዮ 93 በርከት ያሉ ወታደራዊ ንብረቶችና ተተኳሾች በቲዲኤፍ ቁጥጥር ስር ገብተዋል ትግራይ ተሰር ማለት ነው ወዳጄ ቲዲኤፍ በራንድ ነው ማለት ዝም ብሎ አይደለም የሚታገልበት ዓላማ ነው መሰረታዊ ነገር አየ ቲዲኤፍን አዝረከርካለሁ ብለ ለሃቂህን እያንጠባጠብክ ምትውል የብልጽግና ፕሮፓጋንዲስት ዱቄት ሆናል ስለዚህ ይሄ የሆነው በአንድ ቀን ተኩል ብቻ ነው ለዛውም ቲዲኤፍ 6 ሰዓት ሙሉ እየተኮሰበት ትግስት አድርጎ መልስ ሳይሰጠው ከ6 ሰዓት በኋላ ነው መልስ መስጠት የጀመረው በአንድ ቀን ተኩል በዚህ ግን ያዝረከረካቸው ብልጽግና እየሰማኸኝ ነው አይደለም ዛሬ ብቻችንን ሳንሆን አንተ ብቻኛ ብቻችንን ሆነን የኤርትራ መንግስት ባይመጣ ኖሮ ምን አባታችን ይውጠን ነበር ነው ያስባልነን ይሄን እየገረብክ ከቻልክ እዚች ሀገር የሽግግር መንግስት ተመስርቶ አንተ ወደፊት የምትሄድበትን አዘጋጅ ከዛ ውጭ የሚሰማ የለም ስለዚህ በአጠቃላይ በጌታቸው ረዳ አንዲት ንግግር ነው መንዘጋት ይችላል ያው ጌታቸው ረዳ አምላኬ ሆይ ብልጽግናን አድንልኝ እናቶችን የደፈረውን እድሜ ስጠው የትግራይን ህዝብ መቀጥቀጡ ብልጽግና ልክ ነበርና እሱን አጽናለት በአማራና በትግራይ ህዝብ መካከል ያለውን ፍቅር አፍርስለት ስለዚህ በየተራ የቀጠቀጠ ይግደላቸው የሚል ጸሎት የሚያደርግ ፊልድ ማርሻል ጌታቸው ረዳ ግን ያኔ ተጋዳላይ ጌታቸው ረዳ ያለ የተናገረው ወርቅ ንግግር አለ ይሄ መንግስት በእኛ ላይ የፈጸመው በደል በጣም ብዙ ነው ማንንም አያድነውም የትግራይ ህዝብ የአማራ ህዝብ የመላው ኢትዮጵያ ህዝብ ሁሉና በብልጽግና መቃብር ላይ ነው የሚረጋገጠው